በሀገራችን ከ60% በላይ የኛ ማህበረሰብ በጨለማ ውስጥ ነው ያለው። ጄኔሬተር እንዳይመረጥ እያደረገ ያለው ነገር የነዳጅ ውድነት ነውና ምናልባት ሶላርን እና ጄኔሬተርን ማነጻጸር ከቻለን ሰዎች ከሁለቱ የትኛውን ቢጠቀሙት የተሻለ ነው ተብሎ ይታሰባል? ጄኔሬተር በየጊዜው ይበላሻል። ሰዎች ከፀሐይ ሲጠቀሙ ምንም ወጪ የለባቸው። የሶላር አይነቶች በተወሰኑ እናንሳ እስቲ። ሰዎች ብዙ ጊዜ ክረምት ሲሆን ከፀሐይ ኃይል መውሰድ አይችልም የሚል አስተሳሰብ ስላላቸው ይህንን አስተሳሰብ የሚያስወግድ በዝናብ ውስጥም በዳመና ውስጥም መቀበል የሚችል ከፀሐይ ኃይል እንደወረደው ወስዶ ወደኛ በኢንቨንተራችን አማካኝነት ባትሪው እንዲጠራቀም የሚያስችል መንገድ ዳር ላይ የምንጠቀማቸው ሶላር ላይቶች ናቸው ማለት ነው። ሁሉም ከ12 ሰዓት እስከ 15 ሰዓት ድረስ ካለማቋረጥ ይበራሉ። ለ23 ዓመታት ያክል አገልግሎት ይሰጣሉ። ቤት ውስጥ ቴሌቪዥንም ሆነ ፍሪጅም ሆነ እንደዚሁም የተለያዩ ኤሌክትሮኒክስ እቃዎችን መጠቀም እንዲችሉ የሚያስችል በቀላሉ ከኤሌክትሪክ እንዲያጠራቅምላቸው በማድረግ ቀጥታ መብራት በሚጠፋበት ሰዓት አገልግሎት መስጠት የሚያስችል ነው። ቻርጅ ሲያደርግም አገልግሎት ላይ ሲውልም በጣም በሰከንዶች ውስጥ ነው ማለት ነው እና በጣም አክቲቭ የሆነ ባትሪዎች ናቸው ማለት ነው ያለው። እናንተ የምታቀርቧቸው የሶላር አይነቶች ከአነስተኛ ጀምሮ እስከ ከፍተኛ ድረስ ሁሉንም የህብረተሰቡን ክፍል የሚያማክል ነው ወይ ማለት እንችላለን ወይ? ሰው በየአቅሙ ከጨለማ መውጣት እንዲችል የተለያዩ አይነት ሶላር ላይቶች ባካፕ ሲስተሞችን በስፋት ለማህበረሰቡ እያቀረብን እንገኛለን። የምታቀርቧቸው የሶላር አይነቶች ላይ ዋስትና ትሰጣላችሁ ወይ? ሰላም ተመልካቾቻችን እንደምናላችሁ። የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ለእናንተ ለተመልካቾቻችን ይጠቅማል ያልነውን አንድ ፕሮዳክት ወደ እናንተ ለማድረስ ብቅ ብለናል። እንግዲህ የብዙዎቻችንን ስራዎች ከሚያደናቅፉ ነገሮች ውስጥ አንዱ የሚመደበው የመብራት መቆራረጥ ችግር ነው። ይህንንም ለመቅረፍ የተለያዩ ድርጅቶች ጄኔሬተርን እንደ አንድ አማራጭ እየተጠቀሙት እንደሆነ ይስተዋላል። በዛሬ ዝግጅታችን ታዲያ ጄኔሬተርን የሚተካልን ለማንቀሳቀስ እንዲሁም ደግሞ ለመጠቀም ቀላል የሆኑ የተለያዩ የሶላር አይነቶችን በምን አይነት ዋጋ እንዲሁም ደግሞ ኳሊቲ እያቀረቡ ይገኛሉ የሚለውን ለመመልከት ግሪንሰንቴክ ድርጅት ጋር ተገኝተናል። ወደ ውስጥ ገብተን እነዚህ የሶላር አይነቶች ለምን አገልግሎቶች የምንጠቀምባቸው ናቸው እንዲሁም ደግሞ አይነታቸውና ዋጋቸውን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችን። እንግዲህ ዛሬ ለተመልካችም እንዲሁም ደግሞ ሁሉም ሰው የሚቸገርበትን የመብራት መቆራረጥን ሊቀርፍ የሚችል አንድ ፕሮዳክት ከእናንተ ጋር ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ ስምህንና የስራ ድርሻህን አስታውቀንና ወደ ሌሎች ጉዳዮች እንገባለን። አመሰግናለሁ። እኔ ምትኩ ረጋሳ እባላለሁ። በግሪንሰንቴክ ሶላር ኤነርጂ ካምፓኒ ውስጥ የስራ አስኪያጅ ነኝ። እንደ መጀመሪያ እንደ ጥያቄዎቻችን መንደርደሪያ እንዲሆነን ድርጅታችሁ ማን ይባላል? ምን አይነት ፕሮዳክቶችን የሚያቀርብ ድርጅት ነው? እንዲሁም ደግሞ ከተመሰረተ ምን ያህል ጊዜ ሆነው የሚለውን የተወሰነ ባክግራውንዱን እናንሳና ስለምትይዟቸው ፕሮዳክቶች ደግሞ እንመለስበታለን። አመሰግናለሁ። እንግዲህ የግሪንሰንቴክ ሶላር ኤነርጂ በ2014 ነው የተቋቋመው። ድርጅቱንም ለማቋቋም መነሻ የሆነው ዓለም አሁን እየሄደችበት ያለው ከፍተኛ የታዳሽ ኃይል ጉዞ በሀገራችንም ትኩረት በማግኘቱ በተለይ መንግስት በሆም ግሮን ኢኮኖሚ ውስጥ የህብረተሰቡን ችግር ለመቅረፍ የመብራት መቆራረጥ ችግር ለመቅረፍ በስፋት ፕራይቬት ሴክተሩ ታዳሽ ኃይል ላይ መስራት እንዳለበት ትኩረት አድርጎ ፖሊሲውን ያወጣበት ሁኔታ አለ። እዛ ላይ መሰረት አድርገን የእኛም ካምፓኒ ታዳሽ ኃይል ላይ ፎከስ አድርጎ 2014 ሲጀምር በዚሁ ፀሐይ ኃይል የሚሰራ የሶላር ፓምፕ ላይ ይሰራ ነበር ለ2 ዓመት። ይሄ ሶላር ፓምፕ ህብረተሰቡ በፀሐይ ኃይል የመጠጥ አገልግሎት የሚያገኝበትን እና ለእርሻ የሚውልበትን የተለያዩ የሶላር ፓምፖችን በማስመጣት ለህብረተሰቡ ችግር ቁልፍ ሚና ችግሩን ስንቀርፍ ነበር። አሁን ደግሞ
ከአንድ ዓመቱ ወዲህ በኃይል መቆራረጥ ላይ ያለውን ችግር በኃይል መቆራረጥ ብቻ ሳይሆን በሀገራችን ኦልሞስት ከ60% በላይ የኛ ማህበረሰብ በጨለማ ውስጥ ነው ያለው። ኃይል ብርሃን ማግኘት አይችልም። ከኢንፎርሜሽን መረጃ ማግኘት አይችልም። ቤት ውስጥ የተለያዩ ቴክኖሎጂዎችን ተጠቅሞ ኑሮውን ማዘመን አይችልምና ለዚህ ማህበረሰብ 60%ቱን ኤሌክትሪክ አክሰስ ያላገኘው ማህበረሰብ ተደራሽ ለማድረግ ትኩረት አድርገን የተለያዩ ሶላር ላይቶች እንደዚሁም ደግሞ ሶላር ባካፕ ሲስተሞችን በማስመጣት እንዲሁም ደግሞ 40%ቱ የኤሌክትሪክ አክሰስ ያላቸው በከፍተኛ ችግር ውስጥ ስላሉ በመብራት መቆራረጥ ችግር ቢዝነሳቸው አፌክት ይሆናል። ኢኮኖሚካሊ፣ ሶሻሊ፣ ማህበራዊ ያለው ተጽዕኖ ቀላል አይደለም። መብራት ሲጠፋ ኢኮኖሚካሊ ቢዝነሳቸው ኢንተራፕት ያደርጋል። ከሰው ጋር ያለን ግንኙነት ይቋረጣል። እንደዚሁም ደግሞ እነዚህ ታዳሽ ያልሆኑ ኃይሎችን ስንጠቀም በአካባቢው ላይ ያለው ተጽዕኖ ከፍተኛ ነው እና አሁን ያንን መሰረት በማድረግ ግሪን ሰንቴክ ኦልሞስት አክሰሲቢሊቲን በመፍጠር አዲስ አበባና እንደዚሁም የተለያዩ ክፍለ ሀገሮች ላይ ሰው በየአቅሙ መጠቀም እንዲችል ከጨለማ መውጣት እንዲችል የተለያዩ አይነት ሶላር ላይቶች እና እንደዚሁም ባካፕ ሲስተሞችን በስፋት ለማህበረሰቡ እያቀረብን እንገኛለን። በጣም ጥሩ። እስቲ ስለ ሶላር አይነቶቹ እናንሳና ያው ሶላር ሲባል ብዙዎቻችን የምናስበው ከፀሐይ ኃይልን ወስዶ ለመብራት አገልግሎት የሚውል ነው። ብዙዎችም ደግሞ ሲጠቀሙበት የምንስተዋለው እሱ ስለሆነና ስለነሱ የሶላር አይነቶች በተወሰኑ እናንሳ እስቲ። እንግዲህ እኛ ጋር ያሉት የሶላር ምርቶች የተለያዩ ናቸው። በመጀመሪያ ደረጃ የሶላር መብራቶችን ብናይ የሶላር መብራቶቹ ቀጥታ የሚሰሩት በፀሐይ ኃይል ነው። እነዚህ የሶላር መብራቶች ደግሞ የቤት ውስጥ የሶላር መብራቶች አሉ፣ የግቢ ውስጥ አሉ፣ የመንገድ ዳር የሶላር መብራቶች አሉ። እነዚህ በቀጥታ በሶላር ብቻ በፀሐይ ኃይል ብቻ በመጠቀም ለህብረተሰቡ መብራት በሚጠፋ ሰዓት ወይም ደግሞ መብራት በሌለበት አካባቢ ብርሃን እንዲያገኙ የሚያስችል ነው። የኛ የሶላር መብራቶች ረዥም ዓመት እንዲሰሩ ጥሬ ዕቃቸው ከጃፓን ከጀርመን ተወስዶ የተገጣጠሙ ናቸው። ሌንሳቸውም ኢቨን ዕቃቸውም ጥራት ባለው ኳሊቲ ባለው በመሰራቱ የተነሳ በጊዜያቸው እስከ 100,000 ሃወርስ ድረስ ወይም ደግሞ እስከ 23 ዓመት አገልግሎት መስጠት እንዲችሉ ተደርጎ የተሰሩ ናቸው። ማህበረሰቡ ብርሃን ብቻ ፈልጋለሁ፣ ሌሎች አገልግሎቶች እንኳን ቢቀሩብኝ መብራትን ለማግኘት ብርሃን መጠቀም እችላለሁ ሲል የቤት ውስጥ መብራቶችንም የግቢዎችንም እንደዚሁም ደግሞ መንገድ ዳር ያሉትን መብራቶች በመግዛት መጠቀም ይችላል። እኛ ጋር ያለው በፀሐይ ኃይል የሚሰሩ ሶላር መብራቶች አሉ። ሁለተኛው የተለያዩ ኢንቨንተሮች አሉ። የነዚህ ኢንቨንተሮች ከባትሪያችን ጋር በመሆን ሰዎች ቤት ውስጥ ላላቸው እቃዎች በቀላሉ ቤት ውስጥ ቴሌቪዥንም ሆነ ፍሪጅም ሆነ እንደዚሁም የተለያዩ ኤሌክትሮኒክስ እቃዎችን መጠቀም እንዲችሉ የሚያስችል በስራ ቦታ ደግሞ ኮምፒውተርም ሆነ ኢቨን ቢዝነሳቸው እስከ ፋክተሪ ድረስ ማንቀሳቀስ የሚችሉ የተለያዩ አይነት ኢንቨንተሮች አሉ። እነዚህ ኢንቨንተሮች አንዱ የሚሸጣቸው ፕሮዳክቶቻችን ናቸው። እነዚህ ከሁለት ነገር መጠቀም እንዲችሉ ያስችላቸዋል። አንደኛው ከኤሌክትሪክ እንዲጠቀሙ ያስችላቸዋል። እንደ ሰው ፍላጎት ከኤሌክትሪክ ሲጠቀሙ እንግዲህ ለኤሌክትሪክ ክፍያ የሚያወጡትን ወጪ ዜሮ ሊያደርግላቸው አይችልም። ክፍያው ይቀጥላል። ግን ሰው እንደ አማራጭ ከፀሐይ አልጠቀምም ቢል ከኤሌክትሪክ እነኛን ኢንቨንተር ገዝቶ ሃይብሪድ ስለሆኑ በቀላሉ ከኤሌክትሪክ እንዲያጠራቅምላቸው በማድረግ ኤነርጂ እንዲጠራቀም በማድረግ ቀጥታ መብራት በሚጠፋበት ሰዓት
በቢዝነስም በተለያዩ ቢዝነስ ሴንተር፣ በእምነት ተቋማት፣ በተለያዩ ሴክተሮች ላይ አገልግሎት መስጠት የሚያስችል ነው። ሁለተኛው አማራጭ ከፀሐይ ኃይል ነው። ይሄንን ቀጥታ ከፀሐይ ኃይል የሚመጣውን ኃይል ስቶሬጅ በማድረግ ወይም ደግሞ ከፀሐይ የሚመጣውን ዳይሬክት የሆነ ኤነርጂ ወደኛ ማጠራቀሚያ ውስጥ በማስገባት ሰዎች ያለምንም ክፍያ በተፈጥሮ ታግዘው የቤት ውስጥ ያለውንም ቢዝነስ ኤሪያ ላይ ያለውን ነገሮች በቀላሉ ቢዝነሳቸውንም ኦፕሬት ማድረግ የሚችሉበት፣ ቤት ውስጥ ደግሞ ያለውንም ነገር በቀላሉ መጠቀም የሚችሉበት መካኒዝም ነው። ሶስተኛው አማራጭ ግን ሁለቱንም አማራጭ አጠቃሎ የያዘ ነው። የኤሌክትሪኩንም እንደዚሁም ደግሞ ከፀሐይ የሚመጣው ነው አንድ ላይ ይዞ ሃይብሪድ የምንለው ሲስተም ነው። ሰዎች በመጀመሪያው ወጪ ያለባቸው፣ በሁለተኛው ከፀሐይ ሲጠቀሙ ምንም ወጪ የለባቸው። ነገር ግን ከሁለቱም ኤነርጂ ስትሪሞች ይጠራቀምልንና ከሃይብሪድ መጠቀም እንፈልጋለን ሲሉ ሁለቱንም ኮምባይንድ አድርገን በሃይብሪድ ኢንቨንተር እናቀርብላቸዋለን። ሌላው በዚሁ ጋር ተያይዞ እኛ የምንጠቀማቸው ባትሪዎች ወይም ደግሞ የኤነርጂ ስቶሬጃችን የሊቲየም አይን የሚባለው ነው። ከሊቲየም አይንም ሊቲየም አይረን ፎስፌት ነው። በጣም ኳሊቲ የሆነ ባትሪ ነው። ለረዥም ዓመት እንዲሰራ ተደርጎ በኳሊቲ የሚሰራ ነው። ይሄ ሊቲየም አይረን ፎስፌት ባትሪ ከሌሎች አይነቶች ባትሪዎች በብዙ ነገር የሚለይበት መንገድ አለ። አንደኛው ረዥም ዓመት የማገልገሉ ነው። ሁለተኛ ፕሮቴክሽን አለው። ቢኤምኤስ የባትሪ ማኔጅመንት ሲስተም ስላላቸው ረዥም ዓመት ሳይዳከሙ ባትሪዎቹ አገልግሎት መስጠት እንዲችሉ የሚያስችል ነው። ስለዚህ በተለያየ ቮልቴጅ ሰው እንደፈለገው ከ12 ቮልቴጅ ጀምሮ እስከ 48 ቮልቴጅ የሊቲየም አይረን ፎስፌት ባትሪ ለደንበኞቻችን በገበያ ላይ እናቀርባለን። ከዚህ ጋር ተያይዞ እንግዲህ ከፀሐይ ኃይል ኤነርጂን ለማጠራቀም የምንጠቀምበት ቱልስ ሶላር ፓኔል የምንለው ነው። የሶላር ፓኔል ሁለት አይነት ሶላር ፓኔሎች አሉ ወይም ምጣዶች አሉ፣ ፖሊ እና ሞኖ የምንላቸው። ድርጅታችን የሚያስመጣው ሞኖ የሚባለው ሶላር ፓኔል ብቻ ነው። ይሄ ደግሞ ሃይር ኤፊሽንሲ ያለው በፀሐይም በደመና ውስጥም ሰዎች ብዙ ጊዜ ክረምት ሲሆን ከፀሐይ ኃይል መውሰድ አይችልም የሚል አስተሳሰብ ስላላቸው ይህንን አስተሳሰብ የሚያስወግድ በዝናብ ውስጥም በዳመና ውስጥም መቀበል የሚችል ከፍተኛ ኤፊሽንሲ ያለው ከፀሐይ ኃይል እንደወረደው ወስዶ ወደኛ በኢንቨንተራችን አማካኝነት ባትሪው እንዲጠራቀም የሚያስችል ፕሮዳክት ነው። ሰዎች በተለያየ ሶላር ፓኔልን መግዛት ቢፈልጉ ከ100 ዋት ጀምሮ እስከ 550 ዋት በተለያየ ሳይዝ እና በተለያየ ዋት እኛ ጋር ማግኘት ይችላሉ። ዋጋቸውን በጣም ርካሽ የሆኑ ናቸውና ፕሮዳክቶቻችን ይመስላል። እንግዲህ ብዙዎቻችን በስራዎች ላይም ሊሆን ይችላል ለተለያዩ አገልግሎቶች ከሶላር ይልቅ ጄኔሬተርን እንመርጣለን። አሁን ላይ ደግሞ ጄኔሬተር እንዳይመረጥ እያደረገ ያለው ነገር የነዳጅ ውድነት ነው እና ምናልባት ሶላርን እና ጄኔሬተርን ማነጻጸር ከቻለን ሰዎች ከሁለቱ የትኛውን ቢጠቀሙት የተሻለ ነው ተብሎ ይታሰባል። እንዲሁም ደግሞ ምናልባት ሰዎች ለቢዝነስም ሲጠቀሙት ከኮስትም አንጻር ከአትራፊነትም አንጻር ስለሚመለከቱት ከዛ አንጻር የትኛው የተሻለ ነው ተብሎ ይታሰባል? ልዩነቱንስ በምን አይነት መልኩ መገንዘብ አለባቸው? በጣም ጥሩ። እንግዲህ ጥሩ ጥያቄ ነው የተነሳው። አሁን ባለው ሁኔታ እንግዲህ ለረዥም ዓመት የጄኔሬተር የኃይል መቆራረጥን ችግር ለመቅረፍ ስንጠቀምበት የከረምነው ጉዳይ ነው ሁላችንም። ነገር ግን አሁን ዘመን ባመጣው ቴክኖሎጂ በብዙ ነገሮች የተሻለ የሆነ ቴክኖሎጂ የመጣበት ሁኔታ አለ። ከሁለቱን ስናነጻጽረው ኢኮኖሚካሊም ኢንቫይሮንመንታሊም ያላቸው ጠቀሜታ በጣም ትልቅ ጋፕ አለ። ኢኮኖሚካሊ ብንወስድ
አንደኛ ጄኔሬተር አሁን ባለው ሁኔታ የናፍጣ ዋጋ በየጊዜው እየጨመረ ባለበት ሁኔታ ውስጥ ሰዎች አፎርድ ለማድረግም ያንን ገዝተው ለመጠቀም ከፍተኛ ቻሌንጅ እየሆነበት የመጣበት ሁኔታ አለ። በግል ደረጃም ስንጠቀሙ ሰዎች ይህንን ነገር አፎርድ አድርገው ገዝተው መጠቀም ስለማይችሉ አማራጭ ኃይል ያስፈልጋል። የአማራጭ ኃይል ደግሞ ተፈጥሮ የሚሰጠንን ነገር በነፃ መጠቀም መቻል ነው። ጄኔሬተር ላይ ከፍተኛ የናፍጣ ዋጋ እናወጣለን። እዚህ ጋር ደግሞ ተፈጥሮ የሚሰጠንን ዊዝ ሌስ ኮስት ዊዝ ዜሮ ኮስት መጠቀም እንችላለን። አንድ ኢኮኖሚካሊ ኤፊሽንሲው የሶላር ፓወር ሲስተም የተሻለ ነው። ሁለተኛው ከዚሁ ከኢኮኖሚካል አንጻር የጄኔሬተር ሞስትሊ ሃይ ፍሪኩዌንሲ ኦፍ መንተናንስ እንደ ሪፔር ይጠይቃል። በየጊዜው ይበላሻል። ለዛ ለጥገና የሚወጡ ወጪዎች ከፍተኛ ናቸው። ከዛ የተነሳ ብዙ ተቋማት ብዙ ኢንስቲትዩሽኖች አሁን ሽፍት እያደረጉ ወደ ሶላር ፓወር ሲስተም እየመጡ ያሉበት ሁኔታ አለ። ከኢንቫይሮንመንትም አንጻር ስናየው ኢንቫይሮንመንታሊ ጄኔሬተር ሳውንዱ በጣም ኢንቫይሮንመንቱን ይረብሻል። ጭሱ ደግሞ ካርበን ልቄት አለው፣ አካባቢውን ይረብሻል። የሶላር ፓወር ሲስተም ሳውንድለስ ናቸው። ካርበን ፍሪ የሆኑ ፕሮዳክቶች ናቸው። ኢንቫይሮንመንት ላይ ፍሬንድሊ ናቸው። ኢኤስጂ ፖሊሲን የጠበቁ ናቸው። ኢንቫይሮንመንታሊ ሶሻሊ ገቨርነንስ የሆነ ፕሮዳክት ስለሆነ በግለሰብ ደረጃ ሰዎች ሄልዝ የሆነ ቴክኖሎጂ መጠቀም አለባቸው። ያንን ደግሞ ሶላር ፓወር ሲስተም ሲጠቀሙ ለራሳቸው ድምፅ አልባ ነው፣ ሄልዝ የሆነ ቴክኖሎጂ በመሆኑ ሞሮፍ የሶላር ፓወር ሲስተም አሁን ባለው ነገር ኢኮኖሚካሊ ኢንቫይሮንመንታሊም ሶሻሊም ፊዚብል የሆነ ቴክኖሎጂ ነው። አሁን የምትሰጧቸው የምታቀርቧቸው የሶላር አይነቶች ላይ ዋስትና ትሰጣላችሁ ወይ? በጣም ጥሩ ጥያቄ ነው። በደንብ አድርገን ዋስትና እንሰጣለን። እንደውም የረዥም ዓመት ዋስትና ነው ያለን። ብዙ ጊዜ ከኮስት ጋር ነው ዋስትና የሚያያይዙት። እኛ ግን ያው ፕሮዳክቱ ላይ ህብረተሰቡ ኮንፊደንስ እንዲኖረው፣ ኢኮኖሚካሊ ተጠቃሚ እንዲሆን፣ ሶሻሊ እንደዚሁም ኢንቫይሮንመንታሊ ተጠቃሚ እንዲሆን የረዥም ጊዜ ዋስትና ኢንቨንተራችን 5 ዓመት እንሰጣለን። ባትሪዎቻችን 5 ዓመት ዋስትና አላቸው። የኛ ሶላር ፓኔል ለ25 ዓመት ዋስትና አለው። አስተማማኝ ዋራንቲ ያለው ማለት ነው። ጥሩ። የኢንቨርተር አይነቶች ይለያያሉ? የኢንቨንተሮች አይነቶች ይለያያሉ። የኢንቨንተሩ ዓላማ አንደኛ ሰው የሚጠቀመውን የኒድ ወይም የኮንሰፕሽን መጠን የኃይል መጠን የሚወስንልን ኢንቨንተር ነው። የፓወር አጠቃቀሙን የሚወስንልን ኢንቨንተር ስለሆነ ሳይዛቸው ከ1 ኪሎዋት እስከሚፈለገው ሰው እስከሚፈልገው አይነት ኪሎዋት ድረስ አሉን። ሳይዛቸው ኮስታቸውን በዛው ልክ ይለያያል። የኢንቨንተር ስራ ከፀሐይ ኃይልም ሲመጣ የዳይሬክት ከረንት የምናገኘውን ኤነርጂ ወደ ኦልተርኔቲቭ ከረንት ቀይሮልን ወደ ኤሌክትሪክ እንድንጠቀም የሚያስችል ፕሮዳክት ነው። ያለሱ ባትሪ መስራት አይችልም። ስለዚህ ኢንቨንተሮቻችን ኳሊቲ ናቸው። አድቫንስ ፊቸር አላቸው። ሰዎች ሴንትራሊ ሞኒተር ማድረግ ይችላሉ። በዋይፋይ ሞኒተሪንግ ማድረግ ይችላሉ። በጣም አድቫንስድ ከመሆኑ የተነሳ ቀለል ይላሉ። ከቦታ ወደ ቦታ ለማንቀሳቀስ በጣም ምቹ ናቸው። እንደ ጄኔሬተር አይከብዱም። እንደሌላው አይነት ፕሮዳክቶች አይደሉም። እናንተ የምታቀርቧቸው የሶላር አይነቶች ከአነስተኛ ጀምሮ እስከ ከፍተኛ ድረስ ሁሉንም የህብረተሰቡን ክፍል የሚያማክል ነው ወይ ማለት እንችላለን ወይ? በጣም ጥሩ። እንግዲህ እኛ ያው መጀመሪያም ወደዚህ ሴክተሩ ስንገባ ጥናት ያደረግነው ነገር አብዛኛው 60%ቱ የኤሌክትሪክ አክሰስ ያላገኙ ማህበረሰቦቻችን ከዋና ከተሞቻችን ራቅ ያሉ ቦታ ያሉ ማህበረሰቦች ናቸውና እነሱን ለማማከል ሞሮፍ ያሉን ፕሮዳክቶችን በሶላር ላይትን ብንወስድ በባካፕ ሲስተሞቻችንን ብንወስድ ዝቅተኛ ገቢ ያላቸውን ማህበረሰቦች ያካትቱ ናቸው።
ከዛ አንፃር የኛ ፕሮዳክት ከፍተኛውንም መካከለኛውንም ዝቅተኛውንም ገቢ ያላቸው ማህበረሰቦች ያካተተ ነው። ከስንት ብር ጀምሮ ማግኘት ይችላሉ? ከአነስተኛው ማንሳት ከቻለ። በጣም ጥሩ። በሶላር ላይቶቻችን ከወሰን ከ5000 ጀምሮ ህብረተሰቡ ማግኘት ይችላል። 5000፣ 6000፣ 7000 ከ11000 ከዛም ደግሞ ከፍ ሲል እስከ 50000፣ 60000 ያሉ ባካፕ ሲስተሞች አሉ። እነዚህ እንግዲህ ዝቅተኛ ማህበረሰቡን ያካተቱ ናቸው። አቅም ያላቸው ደግሞ ከ100፣ ከ200፣ ከ300 ጀምሮ እንዳየ አቅማቸው እንደ መግዛት እንደሚችሉት እንደ ችግሮቻቸው መጠን የሚቀርፉበት ነውና ፕሮዳክቱን ለዛ በጣም ፖርታብል እና ስፔሲፊክ ችግሮቻቸውንም ለይተው ለመቅረፍ እንዲያስችል የመብራት ችግር ከሆነ የመብራት፣ ለስራ ቦታ ከሆነ ለስራ ቦታ እንደ ችግሮቻቸው መጠን ኒድ አሰስመንቱን አይተን ለነሱ የሚሆነው ፕሮዳክት በዝቅተኛ ዋጋ እናቀርብላቸዋል። በጣም ጥሩ። እንግዲህ ፕሮዳክቶቹን ስጋባ የተመለከትኳቸው ነበረ። እሱ ጋር ደግሞ ምን አይነት ፕሮዳክቶች እንደሆነው የተወሰነ ማብራሪያ ቢሰጠኝ ደስ ይለኛል። በጣም ጥሩ። እንግዲህ ፕሮዳክቶቻችንን ሄደን እያንዳንዱን ፕሮዳክቶች በአካል እዛ ማሳየት እንችላለን። የእኛ ባልደረባ የሴልስ ኦፊሰራችን የሆነች ወይዘሮ ረዲት ታሳያቸዋለች። አመሰግናለሁ። ጥሩ። ከኔ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ሰላም፣ እንደምን አለሽ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ከአንቺ ጋር ደግሞ የዚህ ጋር የምንመለከታቸውን የሶላር አይነቶች ምን አይነት እንደሆኑ ቆይታ እናደርጋለን። በቅድሚያ ግን ስምሽንና የስራ ድርሻሽን አስታውቂ። ጥሩ። እሺ፣ ስሜ በዴሲሳ ይባላል። የግሪን ሰንቴክ የሴልስ ባለሙያ ነኝ። የተለያዩ የሶላር አይነቶችን እየተመለከትኩኝ ነው። ከየትኛውን ጀምር የትኛውን ታሳይኛለሽ? ጥሩ። ከዚህም ጀምርና እነኚህ ሶላር ላይት ይባላሉ። 4 አይነት የሶላር ላይቶች አሉ። የመጀመሪያው ኢንዶር ሶላር ላይት የምንለው ነው፣ ወይ ደግሞ በቤት ውስጥ የምንጠቀማቸው ማለት ነው። ልክ እዚህ ጋር እንደምትመለከቻቸው ማለት ነው። በሁለተኛ ደረጃ ደግሞ ጋርደን ሶላር ላይት የምንለው ወይ ደግሞ ግቢ ውስጥ የምንጠቀማቸው የሶላር ላይት አይነቶች ናቸው። እዚህ ጋር የምትመለከቻቸው ማለት ነው። ሶስተኛ ፍለድ ሶላር ላይት የምንላቸው ወተር ፕሩፍ የሆኑ ግቢ ውስጥ ወይ ደግሞ ከግቢ ውጭ የምንጠቀምባቸው ሶላር ላይቶች ናቸው። አራተኞቹ ደግሞ ስትሪት ሶላር ላይት ወይ ደግሞ መንገድ ዳር ላይ የምንጠቀማቸው ሶላር ላይቶች ናቸው ማለት ነው። ሁሉም ከ12 ሰዓት እስከ 15 ሰዓት ድረስ ካለማቋረጥ ይበራሉ። ለ23 ዓመታት ያክል አገልግሎት ይሰጣሉ። እኛ ጋር ደግሞ 5 ዓመት ዋራንቲ እንሰጥበታለን ማለት ነው። ሁሉንም ሪሞት ኮንትሮልድ ናቸው። ማለትም ለምሳሌ ሰዓት ወይንም ደግሞ ኦንኦፍ አጀስት ማድረግ እንችላለን ማለት ነው ሪሞታችን ላይ። እዚህ ጋር ደግሞ የምንመለከተው ሶላር ፓኔሎች ናቸው። እያንዳንዳቸው ሞኖክሪስታሊን የሚባል ሴል አላቸው። የእያንዳንዳቸው የሴል ብዛታቸው እንደ ሳይዛቸው ይለያያል ማለት ነው። በ100፣ በ150፣ በ200፣ በ250፣ በ300 እና በ550 ዋት ነው ማለት ነው ላይ ያለን። ዋጋቸው እንደየሳይዛቸው ይለያያል ማለት ነው። እዚህ ጋር ደግሞ ኢንቨንተሮች አሉን ማለት ነው። ሃይብሪድ የሆኑ ኢንቨንተሮች ናቸው ያሉን። አንድ ሰው በፀሐይ ብርሃን ብቻ መጠቀም ቢፈልግ አሊያም ደግሞ በኤሌክትሪክ ወይም ደግሞ በሁለቱም መጠቀም ቢፈልግ ማስጠቀም የሚችሉ ናቸው ማለት ነው። ዋይፋይ ኮንትሮልድ ናቸው። እዚህ ጋር የምትመለከቻቸው ደግሞ ዲሲ ኬብሎች ናቸው። ቲክነሳቸው 2.5 ነው። በፐር ሜትር 1 ሜትር 250 ብር ነው ማለት ነው የምንሸጠው። እዚህ ጋር የምትመለከችው ደግሞ ባትሪ ነው። ሊቲየም አይረን ፎስፌት ባትሪ ይባላል። ገበያ ላይ ካሉት ሁሉ በጣም ኳሊቲው ባትሪ ነው ማለት ነው። 6000 ላይፍ ሳይክል አለው። ሌሎቹ ባትሪዎች ላይ የምናገኘው 2000 ላይፍ ሳይክል ነው። እኛ ጋር ያለው ባትሪ በ3 እጥፍ ይበልጣል ማለት ነው። 3 አይነት ባትሪዎች አሉ። በ12 ቮልቴጅ በ200 አምፒር፣ 24 ቮልቴጅ በ200 አምፒር እና 48 ቮልቴጅ በ200 አምፒር ናቸው ማለት ነው ያለው። ቻርጅ ሲያደርግም አገልግሎት ላይ ሲውልም በጣም በሰከንዶች ውስጥ ነው ማለት ነው እና በጣም አክቲቭ የሆነ ባትሪዎች ናቸው ማለት ነው ያለው። ሌሎቹ እዚህ ጋር ያሉት ሁለቱን የምንመለከታቸው ፖርቴብል ባካፕ ይባላሉ። ፖርቴብል ባካፕ እንደምታያቸው ለማንቀሳቀስ በጣም ምቹ ናቸው። ማንኛውም ሰው ወይ ደግሞ ቀለል ላሉ ድርጅቶች የምንጠቀማቸው ቲቪ፣ ፍሪጅ ማንቀሳቀስ የሚችል ማለት ነው። ይሄ ደግሞ እንደምትመለከቱ በእጅ ይዘሽ የምትንቀሳቀሹ
በጣም ቀላል የሆነ ማቴሪያል ነው ማለት ነው። ስልክ ቻርጅ ማድረግ ይችላል። ሌላኛው ደግሞ ራሱ ላይ ባትሪ አለው ማለት ነው። በጣም ጥሩ የሆነ ማብራሪያ አንቺን ባልደረባሽን ሰጥታችሁኛል። እነዚህን የሶላር አይነቶች የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? አድራሻና ስልክ ቁጥር ብትጠቁሚ። አድራሻችን 22 ጎላጎል ጀርባ ኳሊቲ ህንፃ አንደኛ ፎቅ ላይ እንገኛለን። ወይንም ደግሞ በስልክ ቁጥራችን 0989414209 ላይ መደወል ይችላሉ። ጥሩ ስለሰጣችኝ ማብራሪያ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በሌሎች ፕሮዳክቶች እንዲሁም ደግሞ እነዚህ ፕሮዳክቶች እያንዳንዳቸው ምን አይነት አገልግሎቶችን መስጠት እንደሚችሉ ከእናንተ ጋር ቆይታ የማደርግ ነው የሚሆነው። ለዛሬ ግን ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። እኛም ስለመጣችሁ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን የመብራት መቆራረጥ ችግርን የሚፈታልንን የተለያዩ የሶላር አይነቶችን ዋጋቸው ምን ይመስላል እንዲሁም ደግሞ ጥራታቸውንና ሌሎች ተጨማሪ መረጃዎችን ያደረስንበት ፕሮግራም የተከታተላችሁትን ይመስል ነበረ። እነዚህን የሶላር አይነቶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥራቸው በመደወል ሶላሮቹን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።